እንኳን ለእመቤታችን ለቅድስት ድንግል ማርያም የልደቷ መታሰቢያ ወርኃዊ በዓል ለልደታ ማርያም እንዲሁም በዚሁ ዕለት በወርኃዊና በዓመታዊ ክብረ በዓላቸው ተከብረው ታስበው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀደምት የቤተ ክርስቲያን ሊቃውንት መተርጉማን እንዳስተማሩንና አበው በነገረ ማርያም ላይ እንደጻፉልን ሐናና ኢያቄምን እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋጎችና አምላክ የመረጣቸው ነበሩ ይላቸዋል። ሐና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር ዕለት ዕለት በመሄድ ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ እንደነበር ያዕቆብ የጻፈው ጥንታዊው መጽሐፍ በስፋት ይገልጻል። ከዕለታት በአንደኛው ቀን ሲያዝኑ ሲጸልዩ ውለው ሲመለሱ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ሐና አቤቱ ጌታዬ ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምነው ለእኔ ልጅ ነሳኝ ብላ ምርር ብላ አለቀሰች። ወዲያውም ሱባኤ ይገባሉ። ኢያቄምም ወደ በረሃ ሄዶ ሲጸልይ ሐና ደግሞ በቤቷ ዙሪያ ባለው የተክል ቦታ ላይ ሱባኤ ያዘች። በሱባኤያቸውም ፍጻሜ ሁለቱም ራእይ አይተው ተነጋግረዋል። ኢያቄምም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ የተገለጸለትን ለሐና ነግሯታል። ይኸውም የራእዩ ምስጢር ወፍ የተባለው አካላዊ ቃል ክርስቶስ ሲሆን ነጭነቱ ንጻ ባሕርዩ ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄምን ባሕሪ እንደሚያደርግ ሲያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ምልአቱ፣ ስፍዓቱ፣ ርቀቱ፣ ልዕልናው፣ ህበዩ ናቸው። ሐናም ተገልጾላት ለባሏ ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማፀኔ ስትተኛው አየው ብለዋለች። ይህ የራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭነቷ፣ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ ወደ ጆሮዬ ገብታ በማፀኔ ስትተኛ አየው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ኢያቄምና ሐናም ይህንን ራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን አንልም፣ ለቤተ እግዚአብሔር አገልጋይ ይሆናል። ሴትም ብንወልድ ለቤተ እግዚአብሔር መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየን ብለው ዕለቱን አልተገናኙም። አዳምንና ሔዋንን ብዙ ተባዙ ምድርንም ምሏት ብሎ የተናገረው አምላክ ለእኛም ይግለጽልን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 በዕለተ እሑድ ተጸንሳለች። በእናቷ ማፀንም ሳለችም እግዚአብሔር መንፈስ ቅዱስ ጥንተ አብሶ ባመጣው መርገም እንዳትያዝ ጠብቋታል። ስለ ቅድስት ድንግል ማርያም መጸነስ ከሊቃውንት መካከል አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማለቴ ጽጌ መጽሐፋቸው ላይ
ሐና አንቺ የጸነስሽባትን የደስታ ቀን ምን ያህል የተባረከች የተቀደሰች ናት። ሟች ኢያቄምም ለሕይወት አንቺን ያፈራባት ቀን ምን ያህል የተባረከች የተቀደሰች ናት። አንዲቷ ርግቤ ማርያም አንቺ የዓለም ሁሉ መድኃኒት ሆነሻልና ተአምርሽን አመሰግናለሁ በማለት ዓለምን ሁሉ በደሙ ፈሳሽነት ያዳነ ንጉሣችን ፈጣሪያችን ክርስቶስን በድንቅ ተአምር ማኅተመ ድንግልናዋ ሳይለወጥ የወለደችልን ምክንያተ ድኅኒ ርግበ ሰሎሞን የተባለች የቅድስት ድንግልን የመጸነሷን ነገር በአድናቆት ገልጸዋል። ከ6 ወርም በኋላ ያና ጽንሷ እየታወቀ ሲመጣ ጎረቤቶቿ መጸነሷን ይረዱ ዘንድ በአድናቆት ማኅፀኗን ይዳስሱ ነበር። በተለይም ዓይኗ የታወረ የሐና ዘመዷ የአርሳባን ልጅ የምትሆን አንዲት ሴት የሐናን ማኅፀን ዳስሳ ዓይኗን ብትነካው በርቶላት በታላቅ ደስታ ሆና ሐና ሆይ ብፅዕን ይገባሻል፣ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና በማለት አመስግናታለች። ከዚህም በኋላ ዝናዋ በአገሩ ሁሉ ተሰምቶ ሕሙማን ሁሉ ማኅፀኗን እየዳሰሱ ይፈወሱ ነበር። አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ መጽሐፋቸው ላይ ይህንን ሲገልጹ ሳርን የሆንኩ እኔ የኪሩቤል አንደበትን ገንዘብ አድርጌ ተአምርሽን በመንገር በማስተማር ባልፈጽምም፣ ነገር ግን ማርያም የተሸከመችሽን ማኅፀን አመሰግናለሁ። መድኃኒት አንቺን ጸንሳ ሳለች እርሷን የዳሰሷትን ድውያንን ሁሉ ትፈውስ ነበር በማለት እመ መድኃኔ ዓለም ገና ሳትወለድ የተሠራውን ድንቅ ተአምር አመስግነዋል። ይህ የቅድስት ድንግል ማርያም የጽንሰት በዓል በመላው ዓለም የሚታወቅ ሲሆን ጥንታዊት ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የአምላክ እናት የተጸነሰችበት ይህንን በዓል ነሐሴ 7 ቀን በታላቅ ድምቀት በማኅሌት በቅዳሴ የምታስበው ሲሆን በዓሉም ጽንሰታ ለማርያም በመባል ይታወቃል። በዓለም ላይ ያሉ ክርስቲያኖች ደግሞ በዓሉን የአምላክ እናት መጸነስ በማለት ሲያከብሩት፣ ወሩን ግን የልደት በዓልን ለማክበር በሚዘጋጁበት በታኅሳስ አድርገው በ9ኛው ቀን ላይ ያስቡታል። በእጅጉ የሚደንቀው ደግሞ ሳሚናስ የሚባል የጦሊቅ ልጅ ከሄዶቅ ካጎቱ ቤት ሄዶ ሞተ። ሐናም በአገራቸው ልማድ የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ፈጥኖ ተነስቶ ሰማይና ምድርን ለፈጠረ አምላክ አያቱን የተባልሽ ሐና ሰላም ለአንቺ ይሁን አላት። ከዚያም የነበሩ አይሁድም በመደናገጥ ሳሚናስ ምን አየ? ምን ትላለህ? አሉት። እርሱም ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰሟቸው። እኔንም ያነሳችኝ እርሷ ናት አላቸው። እነርሱም ይህንን በሰሙ ጊዜ እግዚአብሔርን ከማመስገን ይልቅ በቅናትና በክፋት ተመልተው ሐና በማኅፀን ባለ ጽንሷ ካዳነች በእኛ ላይ ልትሰለጥን አይደለምን? ኑ ንገሮሙ ለሐና ወለኢያቄም፣ ሳትወልድ አስቀድመን ሐናና ኢያቄምን በድንጋይ ወግረን እንግደላቸው ብለው ተነሳሱባቸው። ያን ጊዜ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ሐናን ሊባኖስ ወደሚባል ተራራ እንዲወስዳት ነገረው። ጠቢቡ ሰሎሞን በመንፈሰ እግዚአብሔር ተቃኝቶ እመቤታችን በሊባኖስ ተራራ እንደምትወልድ ተገልጾለት ሙሽራዬ ወይ ከሊባኖስ ነይ፣ ከሊባኖስ ነይ፣ ከአማና ራስ፣ ከሳኔር፣ ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮችም ተራራ በማለት የተናገረው ትንቢት ሊፈጸም ቅድስት ድንግል ማርያም በሊባኖስ ተራራ ትወልዳለች።
ኢትዮጵያውያን ሊቃውንት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ የነገረ ማርያም መጽሐፋቸው ላይም ትንቢት ከተነገረለት ከአንበሳ ጉድጓድ ድንግል ሙሽራ በተገኘሽ ጊዜ የንጉሶች ንጉሥ የሰለሞን ልቡ እንደተደሰተ ደስ ባላቸው በመላእክት አንድነት ፊት ተአምርሽን እየተናገርኩ የሐና አበባ ማርያም እዘምርሻለሁ። ወተትን ጠብቶ እንደሚዘልል እንቦሳም ዝለል ዝለል ይለኛል በማለት ሰለሞን ስለ ቅድስት ድንግል ማርያም ልደት የተናገረው ትንቢት ፍጻሜውን አግኝቶ ታላቅ ደስታን ለሁላችን እንደሰጠን አብራርተው ገልጠዋል። ይህ የእመቤታችን ልደት ለሰማያውያን መላእክትና ለደቂቀ አዳም ደስታ ሲሆን አካላዊ ቃል ክርስቶስ ከእርሷ ተወልዶ ዲያብሎስ ከ5500 ዘመን በሲኦል ያኖራቸውን ነፍሳት ወደ ገነት የሚያስገባቸው ነውና ሰይጣን በተቃራኒው ልደቷ እንዳላስደሰተው ሲገልጹ ኢያቄምና ሐና አንቺን ባስገኙሽ ጊዜ ምድር ደስ አላት፣ ሰማይም ደስ አለው። ጓደኛ የሌለሽ የድኅነት ምልክት ማርያም መልአከ ሞት እስከ ፈራና ሰይጣንም እስከ ደነገጠ ድረስ የመወለድሽ ዜና እስከ ሲኦል ድረስ ተሰማ በማለት አስተምረዋል። ጠቢቡ ሰለሞን አስቀድሞ በመንፈሰ እግዚአብሔር ተቃኝቶ በመኃልየ ምዕራፍ 6 ቁጥር 10 ላይ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማን ናት? በማለት እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ንጽሕናዋና ቅድስናዋ የመልኳ ደም ግባት በነቢያት ትንቢት አስቀድሞ የተጎበኘላት የእውነት ፀሐይ የክርስቶስ እናት የቅድስት ድንግል ማርያምን ክብርና ደም ግባቷን እንደተናገረ በሊባኖስ ተራራ ግንቦት በባተ በመጀመሪያው ቀን በተወለደች ጊዜ ፊቷ በእጅጉ ያበራ ነበር፣ መዓዛዋም ከሽቶ ሁሉ ይበልጥ ነበር። የፈጣሪያችን እናት ቅድስት ድንግል ማርያም የተወለደችበትን ግንቦት 1 ቅድስት ቤተ ክርስቲያናችን ልደታ ለማርያም በማለት ከጥንት ጀምሮ በታላቅ መንፈሳዊ ሐሴት በቅዳሴ በማኅሌት የምታከብርላት ሲሆን በተለያዩ ክፍላተ ዓለማት ያሉ ክርስቲያኖችም ይህንን በዓል የተባረከችው የድንግል ማርያም ልደት በማለት ያስባሉ። በጥንት ምስራቃውያን እንደ ቤዛንታይን ባሉ ዘንድ አዲሱ ዓመት ልክ እንደኛ መስከረም ወር ላይ ይውል ስለነበር መስከረም 8 ያከብሩት የነበረ እንደነበር ታሪክ ሲያስረዳ፣ ይህንን ይዘው በዚህ ዕለትም የሚያከብሩት ብዙዎች የዓለማት አገራት አሉ። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ ባንደበታችን ይደርብን። ከልጇ ከወዳጇ ከኢየሱስ ክርስቶስ በአማላጅነቷ ታስምረን። አገራችንን ኢትዮጵያ ሰላም ታድርግልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።